ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝዝት ይበልልኝ። ሀባይቦቼ አላህ ይጠብቀን በያላችሁበት። ሀባይብ እንግዲህ የረመዳን ስራ ቢዚ እያደረገን ነው። ምንም ማድረግ አይቻልም። እንግዲህ ስራችንን መስራት ነው። ብርድም አለ በዛ ላይ እንግዲህ ያው ሁሉንም አላህ ይገዘን ነው የሚባለው ማለት ነው። ሀባይቦች እንግዲህ ዛሬም ደግሞ ሲኖላ የሚለውን አስቂኝ የሆነ ድራማ ይዤላችሁ መጥቻለሁኝ። ሜላት ናት የምታስቀኝ እዚህ ጋር እንዲሁ ይሄን ሁላ ሰው እኮ በቃ በሷ ቁጥጥር ስራ አደረገችው ልታደርገው ነው የምትፈልገው ማለት ነው። ለማንኛውም በባለፈው ክፍለ ጊዜ እንዳየነው ማለት ነው እንግዲህ ሲኖላ ስታይ ራሷን ስታወድቃ ነበረ። ከዛ ቅዱስ ጋር ተደዋውለው ይመጣል እሱ ነው ብላ ነበር የከፈተችው በሩን ብታየው። እሷም በነገራችን ላይ ሁለታቸውም ነው የደነገጡት። እሷም ደንግጣ ግትራለች። ይችኛቱ ደግሞ ራሷን ሳተች። ገደልኳት ያልኳት ሴትዮ ዝም ትሰራለች ብላ የማንነቷን ነበረ እያለች እሷም እንግዲህ ራሷን ስታለች። ከዛ ድንገት ቢመጣ እሷ ራሷን ስታለች። እንዲ አንቺ ያምሻ እንዲ ሲኖላን አይቻታለሁ ለዛ ነው ብላ ስትናገር ለቅዱስ ማለት ነው። ነገር ግን አንቺ ያምሻል እንዲ አረ ውሸትሽ ይብቃ፣ ታይ ግድ የለሽም እሷ ሞታለች ገለናት የለ ወይ አንቺ አይደለሽ ወይ ያስገድልሻት እያለ ቅዱስ ቢያወራ ድንገት አጋጣሚ ሆኖ ያው ኦርካ ያው የምትወደው ሰውዬ ይመጣል። ኧረ ተይ ውሸትሽ ይበቃሻል፣ አንቺ ይበቃሻል ይልና እሱም ይገባል። ከገቡ በኋላ እንዴት ነው እሷ ማዳመጧን ወይም ደግሞ መፈለጓን አታውቁም፣ ምን ማድረግ እንችላለን እያሉ ማር ቤት ሲያወሩ ነበረ። ነገር ግን እንደምንም ብለን ለማዋሸት እንሞክራለን እያሉ ሲያወሩ ነበረ። ለማንኛውም እንዳትጠራጥር ውሃ ልውሰድላት ይልና ውሃ ወስዶላት አረጋግቶ ወደ ቤት እንዲያመጣት እሱም ቅዱስ ነው። መከራውን እኮ አሳየችው። የኦርካል በቃት ብሎ ቅዱስን መከራውን አሳይተዋለች ማለት ነው። ነገር ግን በመጨረሻም ያው ካረጋጋት በኋላ አጅሪት ስራዋ ልትጀምር ትዘጋጃለች። ያመማት ትመስልና ስልኳን ትከፍትና ሳሎን ትተውና ትሄዳለች ማለት ነው። ከዛም በኋላ ነገር ግን ምን ታደርጋለች? አጅሪት ሲያወሩ የሆነ ነገር መስማት ስላለብኝ ትልና ክፍት አድርጋው እንደሄደች ሲኖላን እናማክራትና ስራችን እንጀምራለን ሲል እንግዲህ ቪዲዮ ወይም ደግሞ ኦዶ ትቀርጽና ከዛ ያመማት መስላ መታ ቁጭ። እሷም እንግዲህ ያው እንደተለመደው ስራዋን ለመጀመር እንዲያግዛት ተነስታ ትሄዳለች ማለት ነው። እንግዲህ መንገድ ላይ ከፍታ ስታየው ቅዱስንም እንግዲህ ያው አስፈራርታ ሄዳለች። አይ እቺ ተንከሲማ ካሁን በኋላ አታርፍም፣ ነገሩ በጣም ከባድ ነው የሚሆነው እያለ እሱም እንትን ለማለት ሞክሯል። ነገር ግን እየተመካከሉ በነበረበት ሰዓት ያንን ሁሉ ሰምታለች አጅሪት። ሜላት እንግዲህ ያው ይህን ስራ አታቁም፣ ገና ብዙ ተንኮለኛ እና በጣም አረመኔ ሰው ስለሆነች አታቋረጥ የሚልና አንዳንድ ምክሮችም ሲል እንክሰሳት ሲል አይ ቶሎ ብለን መቸኮል የለብንም፣ ቪዲዮ አለኝ እኔ፣ ስለዚህ በዛ ቪዲዮ እንክሰሳት፣ ስለዚህ እሷን በፊዱ ማስረጃ ይዘን መክሰስ እንችላለን ብሎም ሲል አይ መቸኮል አያስፈልግም፣ ሁኔታውን አብረን እናያለን፣ እቅዱን እናወጣለን እያለም ሲል ይሄ እንግዲህ ያው እንደምታዩት ኦዶ ይዘዋለች አጅሪት። ኦዶውን ይዛ ተነስታ ባሏ ዘንድ አይ ነው ባሏ ነው እንዴ እንግዲህ የሲኖላ ባል የሚመጣና ቅዱስን ፍለጋ፣ ምክንያቱም እሱን አወጣተህ ያዝልኝ ብሎ ስለታዘዘ እንግዲህ ሴት የላከው ጅብ አይፈራም ነውና እሱም ገልጾታል። ቅዱስን አወጣጣለኝ እና ሲኖላይት እንዳለች እንገረኝ፣ በህይወት እንዳለች አረጋግጫለሁ፣ ቪዲዮ ላይ እንደሰማሁት ቪዲዮ አለኝ ብላ ታሳየውና ከዛም እሱን ለማወጣጣት ቀጥታ ወደ ኦርካ ቤት ሄድና ኦርካ ደግሞ እዛ ቁጭ ብሎ ያገኘዋል። ነገር ግን ቅዱስ የለም። ቅዱስ የት ነው ብሎ ሰውየው የሚጎደራ ገብቷል። ነገር ግን ቅዱስ የለም። ምን አገባህና ነው እሱ እንደውም ለምን የፈለግከው ብሎ ሲጠይቀው አንተ አያገባህም፣ ይሄ የወንዶች ስራ ነው ሲለው ቤት ተናግረሙታል።
ብሎ እሱም ደግሞ የተወሰነ ንግግር ተናግረው ሲጨርሱ ምክንያቱም ማን እንደላከው ያውቃል። ኦርካ የሲኖላን ባል ማን እንደላከው ያውቃል። ሜላት እንደላከችው ያውቃል። ሲኖላ ማን ነው? ከሄደም በኋላ ደግሞ ቅዱስን እየፈለገ ስለሆነ ካጠገብ ጠፋ ብሎ ሲደውለት ተደውሎስ ከመጨረሱ በፊት ቤቱ ይሄድና ማንቁርቱን ይዘዋል። ድንገት ከኋላ ይመጣና አናቱን ብሎ ያተርፈዋል ማለት ነው። ከዛ ወደ ቤቱ ይዞት ይመጣል። የተወሰነ ቆይታ ካደረጉ በኋላ ያው ቅዱስ ወደ ኦርካ ቤት ስለሄደ ይሄኛው ደግሞ ይሄድና ያው እንግዲህ ቅድም እንዳልነው ሴት የላኮች ባይፈራም ብለናል አይደለ? ይሄድና ያው ምን ሆነህ ነው እንዲህ ብላ ስጠይቀው ተሳካልህ ሆይ ብላ ስጠይቀው አይ ምንም ሳላየው ባልሽ መጥቶ መታኝ ይላታል። ማለትም ኦርካ መጥቶ መታኝ ይላታል። እሷም ተናዳ ትሄድና ወደ ኦርካ ቤት ድንገት መጣ። እንዴ ግን እንዴት ነው አይን አውጣ መሆኗ? ወይ አይን አውጣ የፈጣሪ። ለማንኛውም እንግዲህ ድንገት ይነሳና በንዴት ማንቁርቷን ይዝና ቅዱስ ደግሞ ለምንድን ነው ድቤን የላክሽው ብሎ ሲጠይቃት ምንድን ነው የምታደርገው? ልቀቀኝ። እንግዲህ ኦርካ ደግሞ ድንገት መጥቶ ያላቀቃታል ማለት ነው። ከዛም በኋላ ሶስታቸውም ከባድ ዛቻ ተዛዝተው እሷም ትሄዳለች። የዚህን ያህል ሞኝ ሴት አይደለሁም፣ እናንተ እስር ቤት አትከቱኝም፣ እኔም በሰራኸው ስራ አንተ ራስህ እንደምትቆጭ እርግጠኛ ነኝ። ሲቀጥል ደግሞ ከኔ ጋር ምንም እኔን የመጣብኝ ነገር አንተን ሳይጎበኛ አይቀርም ብሏታል። ቆንጆና እጅግ በጣም አሪፍ ማስረጃ አለኝ፣ ብዙ ባትፈነጭ የተሻለ ነው ብሏት እሱም ያው ዛቻዋን እሷም እነሱም ተዛዝተው ተነስታ ሄዳለች ማለት ነው። እስኪ ምንድን ይፈጠራል? እንግዲህ እሷም ከሄደች በኋላ ያንን ማስረጃ ለድቤ ካስደመጠች ወይም ደግሞ ከተከፈተ በኋላ ከዛም ያው እንግዲህ እሱን እንደምንም ብዬ እይዘዋለሁ፣ አልለቀውም፣ አልተውም ብሏታል። ቃል ገብቶላታል። እንግዲህ ሴት የላከው እጅ ባይፈራም ነው እና እሱም ስራውን ቀጥሎበታል። ነገር ግን እሱ የተጠቀመበት ነገር በአሁኑ በሜላት ሳይሆን ከዚህ በፊት በነበረው በስራ ሁኔታ ከስራ ሁኔታ የወጣበትን ጠይቆ እንደምንም ብሎ በጣም አስፈላጊ ማስረጃ ይዞ ቅዱስን ለመያዝ ወይም ደግሞ የራሱ ሰራተኛ ወይም ደግሞ የራሱ ታዛዥ ለማድረግ ሞክሯል። ከሐኪም ቤት ነርስ ስለነበረ ከዛም በተሳሳተ ሕክምና አድርጎ የወጣ ስለሆነ በዛ ይዟዋለሁ ይልና እሷም ደስታ ትሞታለች። እንግዲህ ሲኖላን እንዳልገደላት እንዲነግራቸው እንዲሁም ደግሞ የነሱ ታዛዥ እንዲሆን እሺ ይልና ምክንያቱም በማይመጣበት ስለመጣበት ምንም ማድረግ አልቻለም። ግን በመካከል ሲኖላና ኦርካን እጅጉን ይቅርታ ብሎ ምንም ማድረግ አልችልም፣ ይሄ ምክንያት ለራሴ ያስፈልገኛል በማለት ምንም አማራጭ ሲያጣ እነሱን ይቅርታ ብሎ ለኦርካ እጅግ አድርጎ ጽፎ እጅግ በጣም ይቅርታ፣ ካሁን በኋላ አንገናኝም፣ ሲኖላን ጠብቃት፣ በጣም ከባድ ሁኔታ ላይ ነው ልኮን የምትችለው፣ እኔ ጋር ካሁን በኋላ አንገናኝም፣ ሄጃለሁ ይልና ጽሑፍ ይጽፍለታል ማለት ነው። እንግዲህ ያው ቅዱስ የለም ቅዱስ የምትይ ሁሉ ማለት ነው የለም ለምን ከዳኸኝ ብሎ እሱም ቢበሳጭም ነገር ግን ሄደዋል። በሚቀጥለው ምን ይፈጠራል፣ ይቻለ ምን ይዛ ትመጣለች የሚለውን ነገር አብረን ያለማንኛውም ላይክና ሰብስክራይብ ያደረጋችሁ